ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንቆያችሁን ውድ ሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ግንቦት 20 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን በትህትና እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 20 የሚነበብ ስንክሳር። ዕረፍቱ ለንጉሥ ካሌብ። ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህም ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱን የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርክ፣ መላእክት ሁሉ አእላፋ አእላፍት አንተን የሚያመሰግኑ ለአንተም የሚገዙ፣ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው 6 የሆነ ሱራፌልም፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ፣ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ፣ የጠፋ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለ እኛ ከእመቤታችን ቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ ዕውቀት የመራህን፣ አሁንም ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ፣ እኔ አመንሁብህ፣ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያህ ክብርም ተማጸንኩኝ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምዕመናን ወንድሞቼ ስለ ቀናው በአንድ ልጅህ መስቀል ጠላቶችህን ልዋጋቸው እወጣለሁና ካለኝታዬ እንዳታሳፍረኝ፣ የሚያውቁህም አምላካቸው ወዴት ነው እንዳይሉ፣ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ፣ ይቅር ባይ፣ ርኅሩህ፣ ርስትህ የሆኑ ምዕመናንን በከሃዲያን ጠላቶች እጅ አሳልፈህ አትስጥ። እኛ ወገኖችህና የርስትህ መንጋዎች ስለሆንን ለአንተም ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ አሜን። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግሥቱ ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድን ገደላቸው። ብዙ ተአምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ በታላቅ ክብር በታላቅ ደስታ ተመለሰ። ለእግዚአብሔርም ምን ዋጋ እከፍለዋለሁ? ለጌትነቱም ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ሥጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግሥቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛም ዓለምን እንዳያይ ማለ። ከእርሱም ጋር ያገባው ዕቃ የለም ከምንጣፍ፣ ከሸክላ ጽዋ፣ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌምን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትንም ዘውድ ላከ። ወደ ዋሻም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ አሞንዮስ። በዚችም ዕለት የሀገረ ቶና የከበረ አባ አሞንዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ እንጦንዮስ ወደ ምንኩስና ሲጠራው ራእይን አየ።
በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህም በኋላም ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስቶ እንጸልይ አለው። ያን ጊዜም ተንኮሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞኒዮስንም ከእርሷ ጋር በኃጢአት ልጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመራመርህ አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጽሐፍት ቃልም ገሰጻት። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላይዋ አውጥታ ጣለች። ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየ2ና በየ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲት ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ አለ። የመላእክት አምሳል የሆነ ጻድቁ አባ አብሎ ያን ጊዜ ተነሳ። አባ ዮሴፍንና አባ ቦሂንንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደርሶ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያች ሴት ወደ እሳቸው መጣች። እርስ በራሳቸውም ያ መነኩሴ የነገረው እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ ሳድሽን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿም ወደ ሰማይ ዘርግታ ስትጸልይ ያገኟት። አይተውም ስለ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸው ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ የሳድዥን ዕረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ሕማም ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ ከእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገችና እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ ነገራቸው። ከጥቂት ቀንም በኋላ አባ አሞኒዮስ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። የአባ ዳርማ ዕረፍት ከአባ ሄሮዳና ከአባ ዘካርያስ ጋር። በዚችም ዕለት የቅዱስ አሞኒ ረድእ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ዕረፍቱ ለአባ ዘትረ ወንጌል ዘደብረ ሊባኖስ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናን ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 20 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ